በቀይ ባህር ጉዳይ ማንወያይ ከሆነ በስንዴ ማንወያይ፣ በግሪን ሌጋሲ ማንወያይ፣ በገቢ መሰብሰብ ማንወያይ ምን ትርጉም አለው? ምክንያቱም ገቢ ሰብስበን ግሪን ሌጋሲ ተክለን ፍላጎታችን ሰላም፣ አንድነት፣ ብልጽግና ነው። በቀይ ባህር ምክንያት የምናጣው ከሆነ ዋጋ የለውም። እንወያይበት። ስንወያይ አይ አንደኛ ጊዜው አይደለም፣ ሁለተኛ ብዙ ጥቅሙም ብዙ አይደለም ካልን እንተዋለን። መነጋገር ግን ለምን እንፈራለን ነው። መወያየት ለምን እንፈራለን? ምክንያቱም በአባይ ጉዳይ ማንም ፈርቶን አያውቅም። ማንም እዚህ ጋር ተከዜ ኤርትራን፣ እዚህ ጋር ጣና ሱዳንና ግብፅን፣ እዚህ ጋር ባሮ ይኸው ባሮን ተመልከቱ። ጋምቤላ ጋር ነው ተነሳ፣ ወዲያው ሄደ። ባሮ ጋምቤላ ውስጥ እንኳን ቢዞር ስንት ቦታ ያለማል። ግን ተፈጠረ፣ ሄደ ሳውት ሱዳን። እዚህ ጋር ኦሞ አለ። ኦሞ በዚህ ጋር መጥቶ ኬንያ ይገባል። እዚህ ጋር ገናሌ ዳዋ ከዚህ ይመጣል ሶማሊያ ይሄዳል። ዋቢ ሸበሌ ከዚህ ይመጣል ሶማሊያ ይሄዳል። ማን ነው ከኢትዮጵያ ውሃ የማይወስድ? ከጎረቤቶቿ የማይወስድ ማን ነው? ጅቡቲ። ጅቡቲ መውሰድ አለባት ብለን ፓይፕ ዘርግተን ኤሌክትሪክ ከፍለን ውሃ ሰጠናት። ኤርትራ ተከዜ አላት፣ ሱዳን ተከዜና ናይል አላት፣ ሳውት ሱዳን ባሮ አላት፣ ኬንያ ኦሞ አላት፣ ሶማሊያ ዋቢ ሸበሌ አላት፣ ገናሌ ዳዋ አላት። እኛ ያልሰጠነው ጎረቤት ማን ነው? ያውም የሚጠጣ ፍሬሽ ውሃ ተቀባይ ብቻ ብንሆን ችግር የለውም። አንድ ሀገር ለኢትዮጵያ 1 ሊትር ውሃ ፍሬሽ ውሃ የሚሰጥ ሀገር የለም። ሁሉም ተቀባይ ነው። ይገባቸዋል። አሁንም በደንብ አብዝተን እንሰጣቸዋለን። ግን የእናንተን እንካፈል የኛ እንዳትጠይቁ ማለት ግን ትክክል አይደለም። አብረን መኖር ካሰብን፣ ሰላም ካሰብን ከኛም ከነሱም ሚዛኑን በጠበቀ መንገድ እየተጋራ መኖር አለብን እንጂ የኛ ሲሆን ችግር የሌለው የሚወሰድ ከዚያ ሲሆን ግን የማይጠየቅ ከሆነ ፌርነስ የለም፣ ጀስት የለም። ጀስት ደግሞ ከሌለ የጊዜ ጉዳይ ነው፣ ያጣላል። አሉላ አባ ነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል፣ ይኖራል ይላሉ። ዊዝደም ነው። ታሪክን አነሱ። ኔቸር የሰጠችውን መንሳት አይቻልም አሉ። እዚህ ሁሉ ውስጥ ሊተነተን የሚችል ዊዝደም አለበት። ቀይ ባህር ለኛ ቅርብ ስለሆነ ይገባናል አላሉም። ራሱ ቀይ ባህር የኢትዮጵያ የተፈጥሮ ኔቸር። ቅድም ነግሬያቸዋለሁ። ሱናሚው ሲመጣ ወፎቹ ገብቷቸዋል ከላይ። ተፈጥሮ ማየት ኢምፖርታንት ስለሆነ። ሁለተኛ አክሱማይት ኪንግደም። ይሄ እስካሁን ማውራችሁ ከታሪክ አንጻር ነው። አባቶቻችን ምን አሉ፣ እንደገና ሂስቶሪካሊ ምን ፋክት አለው የሚለውን ለማሳየት ነው። አክሱማይት ኪንግደም የሚባለው የምታዩት ማፕ ነው። ወደዚህም ይዞራል አይታችሁ ከሆነ በዚህ ሳይድ ሙሉና በዚህ ሳይድ ሙሉ ቀይ ባህርን ኦልሞስት አብዛኛውን ፓርት የሚቆጣጠረው አክሱማይት ኪንግደም ነበር። በመደመር ትውልድ ላይ ለቀይ ባህር ስንቀርብ እና ስንርቅ የሚለው ቤዝድ ኦን ዲስ ነው። ዝም ብሎ አይደለም፣ ቤዝድ ኦን ታሪክ ነው። የቀረብን ጊዜ የአክሱም ኪንግደም ተብለን ከዓለም ካሉ ጥቂት ኪንግደሞች አንዱ ነበርን። 10 ከነበሩ ኃያላን አንዱ ነበርን። 20 ከነበሩ አንዱ ነበርን። ስንርቅሳ እና ይሄ ምንም ሎጂካል ነው፣ ምንም ችግር የለበትም ማለት ነው። ዋናው ችግር የሚመጣው እንዴት ነው የምንቀርበው ነው። 120 ሚሊዮን ስለሆንኩ ጉልበት ስላለኝ መከላከያ ስላለኝ አየር ስላለኝ ሰው ደብድቤ ገድዬ ነው ወይ የምቀርበው ያላችሁ እንደሆነ እንደዛ ማድረግ የለብንም። በግድያ በጦርነት መሆን የለበትም። በግድያና በጦርነት ደግሞ እንዳይሆን ፋክትን ዲናይ ማድረግ ሲል ማድረግ ደግሞ ትክክል አይደል። እውነት ነው፣ እንነጋገርበታለን። እንዴት እንደሚፈጸም አብረን ያለን ችግር የለውም። ቀረብ ሲል ደግሞ በንጉሱ ጊዜ እንደምታዩት ቀይ ባህር ጋር ሆነው ይሄም ታሪክ ነው። ይሄንን ታሪክ መፋቅ አትችልም ነበረ። የኢትዮጵያ ታሪክ አይደለም ልትለኝ አትችልም ነበረ። እንዴት መጣ እንዴት ሄደ እንከራከርበታለን፣ ግን ነበረ። ስለዚህ ታሪካዊ
በአዱላ ጊዜ የሚሆን በጃንሆይ ጊዜ ታሪክ የሚነግረን ነገር አለ ማለት ነው። ዝም ብሎ አሁን የሰው ጭንቅላት የፈጠረው ሳይሆን ሂስቶሪካሊ የሚያግባባን ፋክቶች አሉ።